እኔ የምለው ይሄ ልጅ ግን ራሱን በጣም የሆነ እንደ አሪፍ አባት ምናምን ነው የሚያየውና በጣም ነው ግርም የሚለኝ። እንዴ አንተ አባት ብቻ አይደለህም እናትም አባትም ነህ። እግዚአብሔርን ነው የምልህ። እኔ በተለይ ይህንን ሰሞን የማያቸው ቪዲዮዎች ከአንተ ጋር ኮምፔር እያረኩኝ እዚህ ጋር ለልጆች የሚበጃቸውን አይነት አክት ነው አሁን እያረክ ያለው፣ ሲያድጉ ሲያዩት እንዳይቆጫቸው ማለት ነው። እና በጣም ትክክለኛ አካሄድ ነው እየሄድክ ያለው። ዋናው ሀሳቤ እሱ የሚሰራው ቪዲዮ ላይ ሄዳችሁ የእሷን ፎቶ ምናምን የምታደርጉ አንዳንድ በዘበዞች ያላችሁ አርፋችሁ ተቀመጡ። ከሰሞኑ እንደ አዲስ ብዙዎችን ያነጋገረው የፋኒና ሳምሪ ጉዳይ በተለያዩ ቦታ ቀደም ብለው ሳምሪ ከሆነ ግለሰብ ጋር ሆና ፎቶና ቪዲዮን ስትለቅ ነበር። አንዳንዶቹ ቪዲዮዎች በዋና ውስጥ ሆና ከዛ ግለሰብ ጋር የለቀቀቻቸው ነበር። ይህንን አስመልክቶ ብዙ ሀሳብ አስተያየት ሲሰጣት ነበር። በሌላ በኩል ፋኑኤል ሲመሰገን፣ በተለይ ደግሞ ልጆቹን የሚንከባከበው እሱ ነው። ፋኑኤል እጅግ የተረጋጋ ነው። ተለያዩ ቦታዎችን ፋኑኤል ሰብሰብ ብሎ ክብሩን ጠብቆ ነው የተመለከትነው እያሉ ሀሳብ አስተያየት የሚያደርሱ ሰዎችን ተመልክተናል። ጠቅለል ባለ መልኩ ፋኒም ሳምሪም እንደ አዲስ መነጋገሪያ ስለሆኑበት ዋነኛ ርዕስ እንዲሁም ደግሞ ፋኑኤል በቅርቡ ሰርግ እንደሚያደርግ በሚጠቁም መልኩ ወደ ሮም ይኬድ ወይስ ወደ ፈረንሳይ ለሰርግ በሚመስል አንድ ፖስት በለቀቀው አማካኝነት አዳዲስ ስለሚወሩት ወሬዎች ፋኑኤል እውነት በቅርቡ አዲስ ህይወት ሊጀምር ነው ተብሎ ስለተነሳው ጉዳይ ዘርዘር ባለ መልኩ መረጃዎቹን እናስደምጣችኋለን። በሌላ በኩል ብዙ ቦታ ላይ እየተወቀሰች የምትገኘው ሳምሪ የሷም እውነታ አሁን ላይ የታወቀ ይመስላል። ብዙ ቦታዎች ላይ ተወቃሽ የሚያደርጓት ቪዲዮችን እንመልከት እንጂ የሳምሪም እውነታ ከሰሞኑ የሰራቻቸው ቪዲዮችም ምንን አስመልክቶ እንደሆነ ጠቅለል አድርገን በዚሁ መረጃውን እናሰማችኋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም እንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። በቪዲዮ መግቢያ እንደተመለከታችሁት አንድ ወንድማችን ፋኑኤል ይህ ምን አይነት አባት ነው ብሎ ቪዲዮን ይጀምራል። ብዙዎችም ያን ቪዲዮ ሲያዩ አረ ፋኑኤልን ሊናገረው ነው ብለው አሰፍስፈው ይህንን ግለሰብ ሊናገሩ ነበር የጠበቁት። ታዲያ ይህ ወንድማችን ቀጠል አድርጎ በቪዲዮ በደንብ እንዳያችሁት ይሄ ግለሰብ አባት ብቻ ሳይሆን እናትም ነው። ይሄን ብዬ ልመሰክርለት ነው። እናንተ እንደጠበቃችሁት ላሸማቀቁ አይደለም ቪዲዮን የጀመርኩት። ፋኑኤል ማለት እናትም አባትም ሆኖ ልጆቹን የሚንከባከብ ነው። ከሰሞኑ የልጆቹ እናት የሆነችው ሳምሪ የምትለቀው ቪዲዮ እጅግ ግራ ያጋባል። ምን እንደሆነም ለመረዳት ያዳግታል። በአጠቃላዩ ፋኑኤል ቪዲዮ የተለያዩ ነገሮች በለቀቀ ቁጥር የሷን ፎቶ እየወሰዳችሁ እሱ ቤት አትለጥፉበት እያለ ነው ዋና ሐሳብ መልእክቱን ያሰማው ማለት ነው። ሳምሪ እንግዲህ በተለያዩ ቦታዎች መነጋገሪያ ያደረጓትን ፎቶና ቪዲዮዎች በቲክቶክ አጋርታ ነበረ። እንግዲህ እነዚህ ቪዲዮዎች ያው አንዳንዴ መነጋገሪያ በሚመስል መልኩ ነው የተቀረጹት። አንዴም ዋና ላይ ከዚህ በምስል ላይ ከምታዩት ግለሰብ ፍቅር በሚባል የቲክቶክ አካውንት የሚጠቀም ወንድማችን ከሱ ጋር በመሆን ነው እንግዲህ በዋና ላይ ሆና እንዲሁም በመኝታ ቤት ውስጥም በተለያዩ መዝናኛ ቦታም አንድ ላይ ሆና ፎቶ ቪዲዮን ፍቅረኛሞች በሚመስል መልኩ ሲለቁ የነበረው። እውነታው እንግዲህ ያው ይሄ ግለሰብ በኑሮውን በጀርመን ሀገር አድርጎ የሚኖር ነው። ቲክቶክ ላይም የተለያዩ ቪዲዮዎችን ይሰራል። ከ100,000 በላይ ተከታይም አለው። ሳምሪም ታዲያ እንግዲህ ሶሻል ሚዲያዋን ለማሳደግ እንዲሁም ደግሞ በጣም አነጋጋሪ ሆኖ በተለያዩ ቦታዎች ቫይራል እንዲወጣላቸው ቪዲዮዎቻቸው አነጋጋሪ በመሰለ መልኩ እንግዲህ ቪዲዮዎችን ከሰሞኑ ሰርታ ለቀቀች እንጂ እውነት እንደተባለው ሳምሪ ከሰሞኑ ከምትለቃቸው ግለሰቦች ጋር ሁሉ ህይወትን ጀምራለች ማለት አይደለም። ያሉት ተጨባጭ ሁኔታዎች ከዚህ በፊት እንግዲህ ራሰ በረሃ ከነበረ ግለሰብ ከዚሁ አብራው ከተነሳችሁ ከሱ ጓደኛም ጋር ሆና ቪዲዮን ሰርታ ነበር። ያም ታዲያ በወቅቱ የነበረው በብዙ ቦታ አነጋጋሪ እንዲሆን የተለያዩ ጽሁፎችን ተጠቅማ ፍቅረኛሞች በሚመስል መልኩ ነው ስትለቀው የነበረው። እውነታው ግን ሳምሪ ከነዚህ ግለሰቦች ጋር ሶሻል ሚዲያዋን ለማሳደግ አብራቸው እየሰራች እንዳለች ነው የሚያሳየው። በሌላ በኩል ደግሞ እንግዲህ ፋኑኤል ደግሞ እሱም እጅግ አነጋጋሪ ብዙዎች ኮመንት እንዲጽፉ
እንዲጽፉ ያደረገ አንድ ፖስትን ከአንድ ቀን በፊት ለቆ ነበር። ይኸው እንግዲህ እዚሁ ላይ አስገብቼላችኋለሁ። ይፋ በሆነው በራሱ ቲክቶክ ገጽ ላይ እንዲህ ይላል። ጥቁር ቲሸርትን አድርጎ እንደመጨፈር እያለ ወደ ሮም ይኬድ ወይስ ወደ ፈረንሳይ ሰርግ ብሎ ነው እንግዲህ አነጋጋሪ የሆነ ጽሁፉን የጻፈው። ብዙዎች ነው ኮመንት ላይ በመግባት ታዲያ የተለያዩ ሀሳብ አስተያየት የሰጡት። አረ በሀገሪክ ይሻልሃል ፋኒ የሚል አለ። አንዳንዱ ፈረንሳይን፣ አንዳንዱ ጣሊያንን ይመርጣል። አንዳንዱ ደግሞ ያው የሳምሪ ከሰሞኑ የለቀቀችውን ቪዲዮን በማስታወስ ሾርኔ በሚመስል መልኩ ዋና ያለበት ቦታ ቢሆን ይመረጣል እያሉም የተናገሩ ሰዎችን ተመልክተናል። ከሰሞኑ እንግዲህ ያው በተለያዩ ቦታ ሳምሪም የራሷን ፖስቶች አነጋጋሪ በመሰለ መልኩ እየለቀቀች ነው። ፋኑኤልም እንደዛው። በተለይ አሁን ፋኑኤል እየለቀቀ ያለው ከሌላ ሴት ጋር ሆኖ አይደለም፣ ነገር ግን ጽሁፎቹ አዲስ ህይወትን የሚጀምር በሚያስመስል መልኩ እሱም ቪዲዮዎቹ ፖስቶቹ በጣም ቫይራል እንዲወጡለት አነጋጋሪ በሆነ ጽሁፍ ነው እንግዲህ ቪዲዮን እያጀበ እየለቀቀ የሚገኘው። እውነታው ግን ያው ፋኑኤልም በዚህ ፍጥነት አዲስ ህይወትን ጀምሮ ወደ አዲስ ህይወት ለመመስረት እንዳለውም ሰርግ ለማድረግ ጣሊያን ወይ ደግሞ ወደ ፈረንሳይ ለመሄድ አስቦ እውነት የፖስተው ነገር አይደለም። ከሰሞኑ የተለያዩ ቦታዎች ላይ መዝናናትን እንዲሁም ደግሞ ሀገር ጉብኝት እያደረገ ነው። በተለይም አውሮፓ ሀገር ላይ አሁን ጥሩ አየር ሁኔታ በመኖሩ ምክንያት ለመዝናናት ለመጎብኘት በጣም አመቺ ስለሆነ በተለያዩ ቦታዎች ላይ እንግዲህ ጉብኝት አደርጋለሁ እያለ ሲናገር ነበር ፋኑኤል። ታዲያ ይህንንም አስመልክቶ ይመስላል በተለያዩ ሀገራት ለማቅናት እያሰበ፣ ነገር ግን ፖስቶቹ በደንብ ብዙ ሰው እንዲስቡ በደንብ ብዙ ሰው እንዲመለከታቸው አነጋጋሪ የመሰሉ ቃላቶችን እየመረጠ ለሰርግ የት ሊሂድ እያለ እንግዲህ እንደዚህ በመሰለ መልኩ ጣል እያደረገ እንግዲህ ሀሳቦቹን እያጋራ የሚገኘው ማለት ነው። አሁን በተለያዩ አውሮፓ ሀገራት ፋኑኤልም ጉብኝቱን እያደረገ ነው። በጣሊያን እንደነበር እንዲሁም በሌሎች የአውሮፓ ከተሞችም የተዝናና ቪዲዮቹንም እንግዲህ ለወዳጅ ለአድናቂ ለተከታዮቹ እየለቀቀ እያጋራ ይገኛል ማለት ነው። እንግዲህ ፋኑኤልና ሳምሪን በተመለከተ ሁለቱንም የሚደግፍ እንዲሁም ደግሞ ሁለቱንም በተለያየ ቦታ ደግሞ በማየት እኛ የፋኑኤል ደጋፊ ነን ሳምሪን እንቃወማለን የሚሉ አሉ። የሳምሪ ደጋፊ የሆኑ ደግሞ ፋኑኤልን እንቃወማለን እያሉ ሳምሪን የሚያበረታቱትንም ተመልክተናል። አጠቃላይ እንግዲህ የተለያዩ ደጋፊ ነው ያላቸው። ዛሬም ድረስ ግን በሳል የሆኑ ፋኒና ሳምሪን ከጥንት ጀምሮ የሚያውቋቸው የነሱ ወዳጅ ተከታዮች እንዲህ እያሉ ነው ደጋግመው ሀሳብ መልእክታቸውን የሚያሰሙት። ፋኒና ሳምሪን የምናውቃቸው ከ7 ዓመት በላይ ነው። በተለይ ገና በ10 ቤት እድሜያቸው ሲተዋወቁ በልጅነት መልካቸው ነው የምናውቃቸው። ምንም ሳይኖራቸው ከዜሮ ተነስተው ከዛም በመቀጠል በብዙ ነገር በልጽገው በልጆች ተባርከው ህይወትን ሲመሩ ነበር የምናውቀው። ዛሬ መጨረሻቸው እንዲህ ሲሆን ያሳዝነናል። ዛሬም ድረስ የምንመኝላቸው በሰላም አንድ ሆነው ልጆቻቸውን በጋራ እንዲያሳድጉ ነው በማለት እንግዲህ የፋኒና ሳምሪ የጋራ ወዳጆቻቸው ዛሬም ድረስ ሀሳብ መልእክት ያነሳሉ። ይህንን ኮመንትም ሲጽፉ ነው በተለያዩ ቦታ ደግሞ ያሉ የየግል አድናቂ ተከታዮቻቸው የለም ፋኑኤል ይቅርበት ሳምሪ አትሆነውም ይላሉ። በሳምሪ በኩል ያሉ ሰዎች ደግሞ እረ ሳምሪ ቆራጥ ነች፣ ይኸው ምንም የማትበገር ከአላማም ወደኋላ የማትሳብ ነች፣ እሷን አታስቁሟት፣ እሱም አይሆናትም እያሉ ደግሞ ሳምሪን እየደገፉም ፋኑኤልን የሚናገሩ ሰዎችንም ተመልክተናል ማለት ነው። እኛም እንግዲህ እንደ ሁል ጊዜያችን መልእክታችንን ማስተላለፍ የምንፈልገው ፋኒና ሳምሪ ልጆች ወልደዋል፣ ተለያይተው አይለያዩም። ፈጣሪ አምላክ በመካከላቸው ሰላሙ እንዲያመጣላቸው ሁል ጊዜ ነው የምመኝላቸው። ካልሆነም ግን በያሉበት ተከባብረው እንዲኖሩ በጋራ ልጆቻቸውን ለማሳደግ በያሉበት ፈጣሪ አምላክ ስኬት ቦታ እያደረሳቸው ሰላማቸውን እያበዛላቸው በያሉበት ፈጣሪ አምላክ ጠብቆ እንዲያኖራቸው ነው ሁል ጊዜ የምመኝላቸው። ይህንን ጉዳይ አስመልክቶ በተለይ ደግሞ ፋኒና ሳምሪ አዲስ ህይወት የጀመሩ ይመስለናል እየተባለ በተለያዩ ቦታ የሚዟዟሩትን ቪዲዮዎች አስመልክቶ ነው ሰፋ ያለ ትንታኔ ልሰጣችሁ ብቅ ያልኩት። ፋኑኤልም ሳምሪም ሶሻል ሚዲያቸውን እያሳደጉ ነው። አዲስ የጀመሩት ህይወት እንደሌለ ነው በዚሁ ማረጋገጫ ሰጥቼ የዛሬን ቪዲዮን እማበቃው። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።